ያ ደግሞ ህመሙ ግፊት ነበረ። ነገር ግን ቆየት ብሎ ያው የማህፀን ህመም ተመለሰብኝ። ሆዴ ውስጥ ኪንታሮት አለ። ነገር ግን ለ8 ዓመት ያክል ልጅም ቢያለኝ መውለድ ፈልጌ የበሽታው ምንነት እንኳን አልታወቀም። እኚህ እናታችን ታምሜ ነበረ። በጭንቅ ያለው ሰው ጸበሏን አመጣልኝ። ጸበሏን በቀመስኩበት በዚያው ደቂቃ ዳንኩኝ። ከፍ አድርጋችሁ አመስግኑኝ ብሏል። አመስግኑላቸው። በጠና ታምሜ ሐኪም ቤት ሄድኩኝ። ያ ደግሞ ህመሙ ግፊት ነበረ። በግፊቱ ምክንያት ጭንቅላት ደም ይዟል፣ ስትሮክ ደም ይዟል ተባልኩኝ። በጠና ታምሜ እነሱ ዶክተሮቹ ተስፋ የለህም፣ እኛ አንተን ማዳን አንችልም፣ በጭንቅላት ውስጥ ደም ስለፈሰሰ አንተን እኛ ማዳን አንችልም አሉኝ። እንደዚህ በጭንቅ ያለው ስውሯ ማርያም መጣሁኝ። ጸበሏን የቅቤ እምነቷን ተቀባሁኝ። ይኸው ምራኝ በፊታችሁ ቆሜያለሁ። ከፍ አድርጋችሁ አመስግኑኝ ብሏል። አመስግኑ። ማህፀኔን ያመኛል። ሐኪም ቤት ሄጄ ሕክምና ሳደርግ አሁን ደህና ነሽ፣ ተሽሎሻል፣ ደህና ሁናሻል ብለው ወደ ቤት መለሱኝ። ነገር ግን ቆየት ብሎ ያው የማህፀን ህመም ተመለሰብኝ። ስውሯ ማርያም ተፈውሳለች ሲባል ሰምቼ መጣሁኝ። መጥቼ የቅቤ እምነቷን ወሰድኩኝ። የቅቤ እምነቷን ስቀባው ሙሉ ለሙሉ ጤነኛ ሆንኩኝ። ከፍ አድርጋችሁ አመስግኑልኝ። ጉሮሮዬን በከፍተኛ መጠን ያመኝ ነበረ። እንደዚሁም ከዛም በላይ ሆዴንም ማህፀኔን ሁሉ ያመኛል። የድንግል ማርያምን ጸበል ሰው አንጥቶልኝ ጸበሉን ጠጣው። ክብር ለድንግል ማርያም ይሁን። ጸበሏን ጠጥቼ ድንግል ማርያም ፈውሳኛለች። እግዚአብሔርን ከፍ አድርጋችሁ አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ ልጅ መጥቻለሁ። አመስግኑላቸው። የመጣሁት ከጎጃም ነው። ሆዴ ውስጥ ኪንታሮት አለ። በዚህ ምክንያት በጠና እታመም እሰቃይ ነበረ። ብዙ ነገር ሞክሬያለሁ። ነገር ግን ከህመሜ ማገገም አልቻልኩኝም። እዚህ መጥቼ ስውሯ ማርያም ዝናሽን አውቃለሁ፣ ሰምቻለሁ፣ እኔንም ለምስክርነት አብቂኝ ማርኝ አልኳትኝ። ጸበሏን እምነቷን ወሰድኩ፣ ተጠቀምኩኝ፣ ምራኝ ቆሜያለሁ። ከፍ አድርጋችሁ አመስግኑኝ ብሎ አላመስግኑለት። እግዚአብሔርን እንዳላማረረው አንድ ልጅ ሰጥቶኛል። ነገር ግን ለ8 ዓመት ያክል ልጅም ቢያለኝ መውለድ ፈልጌ የድንግል ማርያም ደጅ የዛሬ ዓመት መጥቼ የድንግል ማርያምን በለተቀኗ ገድሏን አዝዬ ተማህፀኛት ድንግል ማርያም ሄድኩ። ይሄው ዛሬ ወንድ ልጅ አሳቅፋኝ አውደ ብረቷ ላይ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ። ከፍ አድርጋቸው ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለ4 ዓመት ያክል በበሽታ አሰቃይ ነበረ። የበሽታው ምንነት እንኳን አልታወቀም። ዝም ብዬ ሐኪም ቤት እመላለሳለሁ። በስተመጨረሻ ድንግል ማርያም ደጅ መጣው። ድንግል ማርያም መፍትሄ አዛልኝ። አንደኛው ኩላሊቴን ኦፕራሲዮን ተሰርቼ ካንሰር ሊሆን ወደ ካንሰር ሊቀየር 1 ወር ነው የቀረው ተብዬ ክብር ለድንግል ማርያም ይሁን። ዛሬ ተፈውሼ በአውደ ምሕረቷ ስለቴን ይዤ መጥቻለሁ። እኔን የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ እግዚአብሔርን አመስግኑ ብሏል። አመስግኑላቸው። በሁለቱም ጎኔ በኩል ውጋት ያዘኝ፣ ግራ ገባኝ። የድንግል ማርያምን እምነቷን ስለ አድኗን ይዤ ማሻሸት ጀመርኩ። ድንግል ማርያም እባክሽ ምንድነው የሚሰማኝ ነገር ከአቅሜ በላይ ሆኗል ብዬ ድንግል ማርያምን መጠየቅ ጀመርኩ። ከዛ በኋላ ወደ ሐኪም ቤት ስሄድ ትንሽ ኢንፌክሽን ነገር ነው እንጂ ሌላው ነገር ነፃ ነሽ፣ አይዞሽ፣ አትፍሪ ተብዬ ተመለስኩ። ክብር ለድንግል ማርያም ይሁን። ዛሬ ስለቴን ይዤ መጥቻለሁ፣ ጤነኛ ሆኜ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንዲት እህት ልጅ አልነበራትም። ለብዙ ዘመን ልጅ ሳይኖራት ቆይታ ነበረ። እዚህ መታ እናቴ ስውሯ ማርያም ለሁሉም ልጅ አሳቅፈሻል፣ ለኔም ልጅ አሳቅፊም ብዬ ተማጸንኳትኝ። እንደ ተማጸንኳት ልጅ ሰጠችኝ። አሁን የሁለት ሳምንት አራስ ነች። ከፍ አድርጋችሁ አመስግኑላት ብለዋል። አመስግኑ። የወንድማችን በክፉ መንፈስ እታወክ ነበረ። ሕይወቴን ሙሉ ያሰቃየኝ ነበረ። ጾም ጸሎትን ስጀምር ያውከኛል፣ አቋርጣለሁ። መንፈሳዊ ሕይወቴን ማስቀጠል አልቻልኩም ነበረ።
ለስውሯ ማርያም መጥቼ በስውር ነገርኳት። አንቺ ከዚህ ክፉ መንፈስ አላቂ ብዬ ለመንኳት፣ አላቀቀችኝ። ስለቴን አስገብቻለሁ ብሏል። አመስግኖ ከፍ አደረጋቸው። የኤችአይቪ ቫይረስ ተጠቂ ነው፣ በደሜ ውስጥ አለ። መድኃኒትም ለብዙ ጊዜ ዓመት እጠቀም ነበረ። ዝኗን ከሰማው ቀን ጀምሮ ወደዚህ መጣው፣ መድኃኒቱን ጣልኩት። ብዙ ጊዜ ነው ከመጣው። ያ የህመሙ ስሜት ሙሉ ለሙሉ ከውስጤ ጠፍቷል። አመስግኑላቸው። ወንድሜ በከፍተኛ መጠን ይታመምብኝ ነበረ። ለድንግል ማርያም መተን ነገርናት። ተስዬ ዛሬ ስለቴን ይዤ መጥቻለሁ፣ ተፈውሶልኛል። እኔን የሰማይ ድንግል ማርያም እናንተ ደግሞ ተስማችሁ ከፍ አድርጋችሁ አመስግኑልኝ ብለዋል። ለ5 ዓመት ሙሉ በዝኔት ወይም በህልመ ሌሊት እሰቃይ ነበረ። ወደ ቤተ ክርስቲያን እንኳን መግባት አልችልም። ዕለት ዕለት በህልመ ሌሊት እመታ ነበረ። ወደዚህ መጣው። ዝናዋን ሰምቼ ጸበሏን እምነቷን ተጠቀምኩኝ። ከ5 ዓመት ከዝኔት ስቃይ ተርፌያለሁ ብሏል። ከፍ አድርጋችሁ አመስግኑለት። በወለድኩ ሰዓት ሁለቱም ጡቶቼ ወተት ማውጣት ተሳናቸው። ነገር ግን ወደ ሕክምና ቦታ ሄጄ ስመረመር ሁለቱም ጡቶችሽ እጢ አለባቸው፣ ስለዚህ ሰርጀሪ መሰራት አለብሽ ተብዬ ተሰራው ሰርጀሪ። ከዛም በኋላ ግን መዳን አልቻልኩም። አንደኛው የግራ ጡቴ አሁንም ኢንፌክሽን ሰርቷል ተብሎ ለድጋሚ ተሰራ፣ በዛም መዳን አልቻልኩም። ነገር ግን አንድ ጓደኛ የስውሯ ማርያም ገዳም ታሪክ ነግራኝ ድንግል ማርያም ደጅ ሂጂ፣ እሷ የማትፈታው ቋጠሮ የለም፣ ሱባኤ ግቢና ጠይቂያት ብላ ነገረችኝ። እኔም ድንግል ማርያም ደጅ መጣው። ለድንግል ማርያም ችግሬን ሁሉ አማከርኳት። ክብር ለድንግል ማርያም ይሁን። የተሰቃየውበትን ሁሉ ዛሬ ፈውሳይ በፊታችሁ በክብር ቆሜያለሁ። ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ። ራስ ምታት ህመም ያሰቃየኝ ነበረ። መድኃኒትም በወስድ ብጠቀም ህመሙ ሊቀንስ አልቻለም። እዚህ መጥቼ ጸበሏን ተጠቀምኩኝ። ይኸው ለክብሯ መገለጫ ስለቴን አስገብቻለሁ፣ መራኛለች። ከፍ አድርጋችሁ አመስግኑ ብላለች። አመስግኑ፣ አመስግኑለት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኚህ እናታችን ልጅን በከፍተኛ መጠን ያመብኝ ነበረ። መንፈሱ ጸጉሯን ሁሉ ያስላጫታል። ምን እንደሆነ አይታወቅም። የድንግል ማርያም ደጅ ይዣት መጣሁ። ጸበሉን አስጠምቄ ክብር ለድንግል ማርያም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልጄን ምራልኛለች። እኔን የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላቸው። በስኳር ህመም እሰቃይ ነበረ። መድኃኒት ዕለት ዕለት ነበር የምወስደው። እዚህ መጥቼ ጸበሏን ከጀመርኩ ጀምሮ አንድም ቀን መድኃኒት ወስጄ አላቅም። ምራኛለች። ከፍ አድርጋችሁ አመስግኑልኝ። እግሬን በከፍተኛ መጠን አሞኝ ነበረ። ሐኪም ቤት ሄጄ ለ3 ወር ያክል ቆየ። አይሆንም የተባልኩትን ድንግል ማርያም ደጅ መጣሁ። ለእናቴ ለስውሯ ማርያም ተማጽኜ እምነቷን ጸበሏን ተጠቅሜ ክብር ለድንግል ማርያም ይሁን። ዛሬ ለምስክርነት ተፈውሼ ይኸው በአውደ ምሕረቷ ስለቴን ይዤ መጥቻለሁ። እኔ የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑልኝ ብለዋል። አመስግኑላቸው። ወገቤን በከፍተኛ መጠን ያመኝ ነበረ። ለሰርጀሪ ቀጠሮ አስይዤ የሰርጀሪ የሰዓት ወደ ሕክምና ቦታ እየገባው ድንግል ማርያም እባክሽ እኔ ሰውን አልተማመንም፣ መተማመኛዬ ተስፋዬ አንቺ ነሽና ድንግል ማርያም አብረሽ ከዶክተሮቹ ጋር ግቢ ብዬ ተማጸንኳት ድንግል ማርያምን። ድንግል ማርያም በሰላም ገብቼ ሕክምናዬን ጨርሼ በሰላም ወጥቼ ይኸው ዛሬ አውደ ምሕረቷ ላይ በክብር ቆሜያለሁ። ድንግል ማርያም አድርጋልኛለች። ከፍ አድርጋችሁ አመስግኑ እንብላለች። አመስግኑላት። እናቴ በካንሰር ታማ ነው ይዣት መጥቼ እዚህ ቦታ ላይ ተማጸንኩኝ። ድንግል ማርያም አላሳፈረችኝ። ሐኪም ቤት ስትሄድ ያ ካንሰር የተባለው ቀላል በሽታ ሆኖ ወደ ሌላ ተቀይሮ ተነገረን። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላችኋል። በጣም ጆሮዬን ያመኝ ነበር። ከመሙ የተነሳ ጆሮዬ መስማትም አይችል ከጆሮዬም የሚፈስ ነገር ነበረ። ነገር ግን 3 ቀን ሙሉ እናቴ ድንግል ማርያምን ጠየቅኳት። ጸበሏን ተጸበልኩ። ያም የሚፈሰውን ጸጥ አደረገችልኝ። ያ የማይሰማው ጆሮ ዛሬ መስማት እችላለሁ። ክብር ለድንግል ማርያም። በ3 ቀን ፈውሳኛለች። አመስግኑልኝ ይላችኋል። አመስግኑለት። ለ18 ዓመት ያህል ምክንያቱ ሳይታወቅ ተፈረደብኝ ፍርድ ቤት፣ እስር ቤት። ነገር ግን ድንግል ማርያም እዛ ሆኜ ማጸን ነበር። እህቴም እዚህ መጣ ተስላልኝ እምነቱን ይዛልኝ መጣሁ። እዛው እስር ቤት ሆኜ እምነቱን ተቀባሁ። ድንግል ማርያምን ተማጸንኩ።
18 ዓመት የተፈረደብኝ ቀይሪልኝ ለብዙ የደረሽ ድንግል ማርያም ለኔም ድረሽልኝ አልኳት። ያን እምነቱን ተቀባውና እንደገና ይግባኝ ጠየቅኩኝ። ይግባኝ ስጠይቅ ሙሉ ለሙሉ ነፃ ሰደዱኝ። ክብር ለድንግል ማርያም። ምንም ሳይጠይቁኝ 18 ዓመት ያህል የተፈረደብኝን በእናቴ በእምነቷ ነፃ አውጥታኛለች። አመስግኑልኝ። ከፍ አድርጋችሁ ብሏል። አመስግኑለት። ለብዙ ዓመታት እታመም ነበረ። ህመሜም ኩላሊቴን ነው፣ ጨጓራዬን ነው። ከዚህ ህመም የተነሳ እህል እንኳን መብላት አልችልም። ጥቂት ነው የምበላው። ስበላ ያመኛል። ብዙ ዓመታት በመቡ ተፈተንኩ፣ ተሰቃየው። ነገር ግን ተስፋ ወደምሰጠው ወደ እናቴ ወደ ስውሯ ማርያም ደጅ ይዘው መጡ። እዚህ ቦታ ላይ መጥቼ እንቤን አብጬ ጠየቅኩኝ። እሷም አላሳፈረችኝ። ሙሉ ለሙሉ ፈውሳኝ ዛሬ ምግብ መብላት ጀምሬያለሁ። ክብር ለድንግል ማርያም። ፈውሳኛለች ከኩላሊትም ከጨጓራም። ከፍ አድርጋችሁ አመስግኑልኝ እላችኋለሁ። አመስግኑለት። የዛሬ ዓመት ነው የመጡት እዚህ ቦታ ላይ። ነገር ግን ስመጣ መሄድም መራመድም መቀመጥም አልችልም ነበር። በጣም ያመኝ ነበረ። ነገር ግን ድንግል ማርያም እባክሽ ብዙዎችን የፈታሽ እኔንም ፍችኝ፣ እንዲያው ሰርቼ እንድበላ አድርጊ ብዬ ተማጽኜ ተስዬ እዚህ ቦታ ላይ አባቶች ካህናት ሰላም ለኪ ደግሞልኝ ተማጽኜ ሄድኩኝ። ይኸው በዓመቴ ስሬንም እየሰራው ቆይቼ ዛሬ እንደ ልቤ እየተራመድኩ ለምስክርነት መጥቻለሁ። ከፍ አድርጋችሁ አመስግኑልኝ ይሏችኋል። አመስግኑላቸው። እህቶቼ በጣም አይምሮም እያጨናነቀ የሚጥል በሽታ ያማቸው ነበረ። ሁለቱንም እህቶችን እዚህ ቦታ ላይ ሳምንት ዕለት ወደዚህ ቦታ ላይ መጥቼ ድንግል ማርያምን ተማጥኜ ጠይቄ ሄድኩኝ። እሷም አላሳፈረችኝ። ያ ብዙ ዓመታት እህቶቼ የሚሰቃዩትን በሽታ እዚህ ከመጣው ወዲህ ድንግል ማርያምን ተጠየቅኩ፣ ወዲህ ፈውሳልኛለች። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ እላችኋለሁ። አመስግኑለት። እህል ከወፍጮ ቤት አስፈጭቼ ቤት ሳስገባው እህሉ መዓዛውን ሁሉ ያጣል፣ ይሸታል። ዱቄት ይሸታል እንዴ? ሌላ የተለየ ሽታ ነው የሚሸተው። የሚጋገረው እንጀራ ሁሉ ሌላ ሽታ ያመጣል። ነገር ግን የሚሄድበት አጥቼ አንድ ጎረቤት የጠቆመኝ ስውሯ ማርያም መጣ። የድንግል ማርያምን ጸበሏን ይዤ ሄድኩና ድንግል ማርያም እባክሽ ሰው ነኝ ተስፋ ሳልቆርጥ አድኜ ብዬ ተማጸንኳት። ጸበሏን ወስጄ ቤቴ ስረጨው። ክብር ለድንግል ማርያም ይሁን። ነገሮቹን ሁሉ አስተካክላለኛለች። እኔን የሰማይ ድንግል ማርያም እናንተንም ተስማችሁ ከፍ አድርጋችሁ አመስግኑልኝ። አመስግኑላችሁ። ሳይነስ የሚባል በሽታ ታምሜ ሐኪም ቤት ድረስ ሄጄ ሐኪም ታከምኩ። ነገር ግን ተስፋ የለኝም። ከዚያንም ድጋሜ ወደ ስውሯ ማርያም ደጅ ሂድ፣ እዛ ነው ምድነው አሉኝ። ብድግ ብዬ መጣሁ። ለ7 ቀን እዚህ ተማጸንኩኝ፣ ተጸበልኩኝ። ሐኪም ቤት ሄጄ ቼክ ስደረግ ከሳይነስ በሽታ ነፃ ነህ ተባልኩኝ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ 1000 ብር አስገብተዋል። አመስግኑለት። እኔ በጣም በመንፈስ ታስሬ ነበረ። እስኪ ለሶስት ሳምንት ራሱን የእነትና አጋንንቱ ነበር በውስጤ። በቃ እሷ ስውሯ ማርያም እናታችን ታስሮ እኔ አላቅም ነበር። መንፈሱ ነበር በእኔ ላይ እንትን የሚለኝ ነበር። አሁን ግን በስውር ተሸኝቶልኝ ሁሉ ነገር ቀሎልኝ ጤናዬን አግኝቼ በጣም ደስ ብሎኛል። ለኔ የደረሰች ስውሯ ማርያም መብራን ድንግል ማርያም ለሁላችሁ ትድረስላችሁ። ጤናዬን ደህና ሆኛለሁ። አመሰግናለሁ። ጥሩ ትዳር እየኖርኩ ነገር ግን ልጅ የለኝም ነበር። ከዚያን በመካከል እኔም እዛ ሆኜ ድንግል ማርያምን ጠይቃት ነበረ። እህቴ አይዞክ ስውሯ ማርያም ለብዙ ልጅ የሰጠች ድንግል ማርያም ለአንተም ትሰጣለች፣ አትጠራጠር፣ እመን፣ ጸልይ አለችኝ። እሷ ዝመታ ተስላ መጣች። ተስየልሃለሁ፣ አይዞ ትወልዳላችሁ አለችኝ። ቤታችን መጣ የባለቤቴ እህት። ከዚያን ድንግል ማርያምም አላሳፈረችኝ። ይቻት ልጅ ወልጄ ዛሬ በመካከላችሁ ለምስክርነት ቆሜያለሁ። ከፍ አድርጋችሁ አመስግኑልኝ። ለኔ የደረሰች ድንግል ማርያም ልጅ ለሌላችሁ ለሁላችሁም ትድረስላችሁ ይላችኋል ወንድማችን። አመስግኑለት ከፍ አድርጋችሁ። ወንድማችን የአንጀት ካንሰር ታሞ በጣም ብዙ ዓመታት ተስፋ የለውም ተብሎ ሲሰቃይ ወደዚህ ቦታ ላይ ይዤው መጣሁ።
የዛሬ ዓመት እዚህ ቦታ ላይ መተን ይዤው መጥቼ ተማጸንኩኝ። ድንግል ማርያም እባክሽ ባለቤቴን ከዚህ ከበሽታ ፈውሽልኝ ብዬ እሱም እኔም እንቤን አብሼ ድንግል ማርያምን ጠየቅኳት። እሷም አላሳፈረችኝ። ያ የአንጀት ካንሰር የተባለው ዛሬ ሐኪም ቤት ሄዶ ነፃ ነው ተብሎ ለምስክርነት በቅተናል። ክብር ለድንግል ማርያም። ከካንሰር ባለቤቴን ነፃ አውጥታልኛለች። አመስግኑልኝ። ከፍ አድርጋችሁ ይሏቸዋል። አመስግኑላቸው። እግዚአብሔር የተመሰገነ ይሁንልን። አባቴ በጠና ታሞ ሐኪም ቤት ገባ። ሐኪም ቤት ሲገባ ተስፋ የለውም፣ ተስፋው ሞት ብቻ ነው ተባል። በጣም ደነገጥን። እንዴት ይሆናል ብለን ከዚያን ድንግል ማርያም ደጅ መተን እሱ እዛው እንደሆነ ተማጸን። እምነቱን የቅቤ እምነቱን ወሰድኩለት፣ ቀባሁት። ያ ተስፋ የለውም ይሞታል የተባለው አባቴ ሲጠባበቅ ለሞት ሲጠባበቅ የነበረው አባቴ በእምነቷ ከሞት አዳነችልኝ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። በብዙ ምክንያት እጨነቃለሁ፣ በጣም ያመኛል። ነገር ግን ምክንያቱን አላወቅኩትም። እዚህ ቦታ ላይ መጥቼ ግን ጸበሏን ተጸበልኩኝ። ጸበሏን ስጸበል ከወዴ ውስጥ የሆነ ነገር ወጣልኝ። ከዚያን ከወጣ ቀን ጀምሮ ምንም ነገር ህመም የሚባል ስሜት የለኝም። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። ያመኝ ነበር፣ ጨነቅ ነበር፣ ጠበብ ነበር። ነገር ግን ወደዚህ ቦታ ላይ መጥቼ ድንግል ማርያም እባክሽ ማሪኝ፣ እንዲሁ ገና ሰርቼ አልጠገብኩም፣ እንደ ሰው አድርግኝ ብዬ ተማጸንኳት። ያ የሚያስጨንቀኝ በሽታ የት እንደገባ እዚህ ከገባው ጀምሮ ማስጨነቅ ሳይሆን ደስታ ነው የሚሰማኝ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ 3000 ብር አመስግኑለት። እሺ ወንድማችን ደግሞ ባለቤቴ በጣም ወዷን ያማት ነበር። ሐኪም ቤት ድረስ ወስጃታለሁ። ምንም ሐኪሙንም ታከመች፣ ለውጥ የለውም። ነገር ግን እዚህ ቦታ ላይ ግን መጥቼ ለ7 ቀን ይዣት ተቀመጥኩኝ። ጸበሉን አጸበልኳት። ያ የሚያማት እመም ተፈውሳልኛለች። ክብር ለድንግል ማርያም። በ7ኛው ቀን እናቴ ድንግል ማርያም ፈውሳልኛለች። ለኔ የደረሰች ለእናንተ ትድረስላችሁ። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። 7 ዓመት በላይ ታማሚ ነኝ። በሽታ የተነሳብኝ ድንገት ሽንት ቤት ገብቼ ወድቄ ነው። ያልኩበት ሆስፒታል የለም። ነገር ግን መዳን አልቻልኩም። እግሬ ያልረገጠበት ስፍራ የለም። መዳን አልቻልኩም። በስተመጨረሻ የበሽታው አይኔንም ማየት ተሳነኝ። መነጽር ታዞልኝ በመነጽሩም እንኳን በደንብ አይታየኝም። የድንግል ማርያምን የስውሯ ማርያምን ዝና ቲክቶክ ላይ ሰዎች ሲመሰክሩ ድንግል ማርያም እንደምትምርኝ አምናለሁ፣ ስለዚህ እደጅሽ ብቻ አንጭ ብዬ ተማጸንኳት ድንግል ማርያምን። እሷም ለደጇ በቃችኝ። እንደገባው ከሰዎች ትንሽዬ እምነት ለምኜ ስቀባው ድንግል ማርያም አይኔን አበራችልኝ። ክብር ለድንግል ማርያም ይሁን። ዛሬ እናንተ በሰላም ትታዩኛላችሁ። ከፍ አድርጋችሁ አመስግኑላለች። አመስግኑላቸው። አሁን በፊት ትዳር ጀምሬ የተሻለ ትዳር ነው የምኖረው። ነገር ግን አንድ ነገር ገጠመኝ ይላል። የገጠመው ምክንያት ልጅ የለንም ነበር። ሁሉ ነገር የተሟላ ነው። በልጅ ግን እንጨቃጨቃለን። ከዚያም ብድግ ብለን ወደዚህ ቦታ ላይ መተን ለ7 ቀን ያህል እኔም ባለቤቴም ተማጸን። ባለቤቴም ገሏን አዘለች፣ እኔም አዘልኩኝ። ክብር ለድንግል ማርያም እናቴ ስውሯ ማርያም ክብር ምስጋና ይግባት። ዛሬ የ7 ወር ነፍሰ ጡር ነኝ። ባለቤቴ ከፍ አድርጋችሁ አመስግኑልኝ። እህታችን በሰው ቤት ነበር ስራ የምሰራው። እናቴ ታማ ድንገት ተደወለልኝ። ግራ ገባኝ። ድንግል ማርያምን ተማጸንኳት። ድንግል ማርያም እባክሽ እናቴን ማሪልኝ፣ እኔንም ከሰው ቤት አውጥተሽ የራሴ ነገር ስጪ ብዬ ድንግል ማርያምን ተማጸንኳት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለኔም ስራ ሰጣኝ፣ እናቴን ምራልኝ። ዛሬ ይኸው ለምስክርነት ስለቴ ልጅ መጥቻለሁ። እኔን የሰማይ ድንግል ማርያም እናንተንም ትስማችሁ። ከፍ አድርጋችሁ አመስግኑልኝ። አመስግኑላት። ወንድሜ ብዙ ዓመታት ሲያመው ሲሰቃይ ነበረ። ነገር ግን እባክህ ና ወደ ስውሯ ማርያም ደጅ እንሂድ፣ አንተ እዛ ነው የምድነው ብዬ
ብድግ አርግቼ ይዤው መጣሁ። እሷም አላሳፈረችኝ። የኔ እናት ክብር ለድንግል ማርያም ወንድሜን ፈውሳልኝ። ይኸው ዛሬ ለምስክርነት በቅተናል። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። ኩላሊት አሞኝ ሐኪም ቤት ሄድኩኝ። በጣም ከፍታ ላይ ደርሷል ተባልኩኝ። ከዚያን ለቀጠሮ ሰጡኝ። ከዚያን ቀጠሮ ድረስ እኔ ወደዚህ ቦታ ላይ መጣሁ። ድንግል ማርያምን ተማጸንኳት። እሷም አላሳፈረችኝ። እምነቱን ተቀባው። ከኩላሊት ነፃ ወጣሁኝ። ድጋሚ ቼክ ስደረግ ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። እናቴ ታማ ተጨንቄ ወደዚህ ቦታ ላይ ይዤ መጥቼ ድንግል ማርያምን ጠይቄ ተማጸኘ እንቤን አብሼ ጸበሉን አጸብዬ እምነቱን ቀብቼ ድጋሚ ጸበሉንና እምነቱን ወደ ቤቴ ይዤ እናቴን ይዤ ተመለስኩኝ። ቤቴ እዛው እየተማጸንኩ ጸበሉን እያጸበልኳት ድንግል ማርያም ደርሳ ፈውሳልኝ። ዛሬ እኔም እናቴም ለድጋሚ ለምስክርነት ዛሬ መጥተናል። እናቴም መታለች ድና። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። ዶክተሮቹ ከ5 ቀን በኋላ አብዳ አስፋልት ትወጣለች ብለው ለቤተሰብ የማይሆን ዜና ነገሩብኝ። ነገር ግን ሁሉ ጊዜ እግዚአብሔርን ተስፋ አደርግ ነበርና ሌላ ቦታ ሄጄ ጸበል ተፈወስኩ። መንፈሱ ታሰረልኝ። ነገር ግን ብቻዬን መንቀሳቀስ አልችልም ነበረ። ድንግል ማርያምን ዝና ሰምቼ ድንግል ማርያም ደጅ መጣሁ። ዛሬ በቅዱስ ገብርኤል ቀን በስውሯ ማርያም አውደ ምሕረት ላይ ጤነኛ ሆኜ ምንም ነገር ሳይሰማኝ ይሄው በፊታችሁ ቆሜያለሁ። እግዚአብሔር ያደረገልኝ ክብር ለድንግል ማርያም ይሁን። አመስግኑ ልብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ድጋሚ ይሄ እንደዚህ ቆሜ ስታዩኝ ጤነኛ ነኝ። አሁን የመጣው ጊዜ እግሬ አውጦ መንቀሳቀስ እንኳን አልችልም ነበረ። ድንግል ማርያም እግሬ እንደዚህ ሆኖ መስራት እየቻልኩ እንዴት እንደዚህ ሆናለሁ? እባክሽ ማሪ ፈውሽኝ ብዬ እዚህ ቦታ ላይ ግንቦት 21 ቀን በዕለተ ቀኗ ተማጸንኩኝ። ጸበሉንም ተጸበልኩኝ። ተስዬ ሄድኩኝ። ይኸው ዛሬ እንደናንተ እየተራመድኩ ለምስክርነት በቅቻለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይሏቸዋል። አመስግኑላቸው። የቲቪ በሽታ ታማሚ ነኝ። ወደ ውጭ ሀገር ለመሄድ ሳስብ ቲቪው ከአቅም በላይ ሆኖ ወደ ካንሰር ተቀይሯል ተባልኩ። ግራ ገባኝ። በቀጥታ ድንግል ማርያም ደጅ ስውሯ ማርያም ገዳም መጣው። ለድንግል ማርያም ችግሮችን ሁሉ ነገርኳት። እመቤቴን ተማጸኛት። ጸበሏን እምነቷን ተጠቅሜ ሄጄ ስመረመር ቲቪውም የለ ካንሰርም የለ ተባልኩ። አሁን በሰላም ወደ ውጭ ሀገር ልሄድ ነው። ክብር ለድንግል ማርያም ይሁን። በጣም ያመኝ ነበረ፣ እሰቃይ ነበረ። እመሙም ኩላሊት ነው ይላሉ፣ ጨጓራ ነው ይሉኛል። ሐኪም ቤት ድረስ ሄጄ ነገር ግን ሊያገኙት አልቻሉም። እዚህ ቦታ ላይ መጥቼ ለ7 ቀን ንስሐ ሳልገባ ሱባኤ ሳልገባ 7 ቀን ሙሉ ጸበሏን ተጸብዬ ተመለስኩኝ። ነገር ግን ምንም ምልክት ወይንም ለውጥ አላገኘሁም። ድጋሜ ተመልሼ መጣው። እንደመጣው ሱባኤ ገባው። በገባው በማግስቱ ከወዲ ውስጥ የምትመለከቱት ስልክ ውስጥ ወጣልኝ። ክብር ለድንግል ማርያም ፈውሳኝ። ይሄ ለምስክርነት በቅቻለሁ። ለኔ የደረሰች ለተጨነቃችሁት ሁሉ ትድረስላችሁ ይላችኋል። አመስግኑለት። ኩላሊቴን በጣም ያመኝ ነበረ። ከመሙ የተነሳ እንደው ሽንቴን እንኳን መሽናት አልችልም። ሽንቴ ሲመጣ በጣም ያስጨንቀኛል። ድንግል ማርያም እባክሽ ፈውሽኝ ማሪኝ ብዬ ተማጸንኳት። እዚህ ቦታ ላይ ከመጣው ጀምሮ ጸበሏን ተጸበልኩ፣ ተሳልኩኝ። ያ የሚያስጨንቀኝ ስሸና አላሸና የሚለኝ ሽንቴን ክብር ለድንግል ማርያም ፈውሳኝ። ይኸው በመካከላችሁ ለምስክርነት በቅቻለሁ። ሌላም ችግር አለብኝ፣ እሱንም ትማር በሉና ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። መጀመሪያ ያስለኛልና ሆዴን እያመመኝ ነበረ። በዛ ሰዓት አክስቴም ታማ ነበረ፣ ነፍሰ ጡር ነበረች። ከዛ ሰፈር እዚህ ጸበል የመጣ ሰው ነበር። ትንሽ ጸበልና እምነት ሰጡን። እኔ ተጠቀምኩኝና እኔን ተወኝ። ለአክስቴም ወሰድኩና ሰጠዋት። እሷ ጽንሱ መውረድ አለበት አትድኝም ብሏት ሌላ ሐኪም ቤት ሄዳ ያው ነው እኛ አንችልም ብሏት ነበር የመለሱት። ከዛ ጸበሉን ሰጠዋት። ዋቀይ ጠኔ ተጠቀም ነው። በድጋሚ ሄዳ ስትመረመር ቀንሷል ተባለች። አሁን እሷም ወልዳ እዛው ነች። እንድትመጣ ለሷም አመስግኑላት፣ ለልጇ እንድታበቃት። እኔንም ለልጇ አብቅታኛለች። በትናንትናው ዕለት ደግሞ ከሆዴ ውስጥ ጸበል ስጠጣ መጀመሪያ ሆዴ እየተገለባበጠ ነበረ። ጸበል ከጠጣው በኋላ የሆነ ነጭ ነገር ወጥቶልኛል። ከዛ በኋላ ሰላም ሆኛለሁ።
ወደሚጮሃል እንደገና ይርቤ ነበረ ስጹም እንደዚህ አያስቆየኝም ነበር። እስካሁን ምንም ስሜት የለኝም። ከትናንት ጀምሮ ሰላም ነው እየተሰማኝ ያለው። አመስግኑልኝ። የኔ ልጄን አንደበቱን ፈታችልኝ ብሏል። የኔ ልጄ ነው ግራ ገብቶኝ ድንግል ማርያም ደጅ መጣሁና ድንግል ማርያም እባክሽ ብዬ የስውሯ ማርያምን እምነቱን ይዤለት ሄድኩ። እምነቱን ከቀባው ቀን ጀምሮ ትንሽ ትንሽ ማውራት ጀመረ። ከዛን በኋላ በድጋሚ ሰኔ 21 መጥቼ እዚህ ይዤው መጥቼ ድንግል ማርያምን ተማጸኝ ሄድኩ። አሁን ሙሉ ለሙሉ ማውራት ጀምሮ ትምህርት ቤትም ገብቷል። ክብር ለድንግል ማርያም ይሁን። የኔ ልጄን አንደበቱን ፈታችልኝ ብሏል። እስቲ በራሱ አንደበት በስመ አብ ሲል እንስማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመስግኑለት። ማረ